የእንትን ልብስ ነው ለብሼ እየዋልኩ ያለሁት። ምን ይደረጋል? ያው ጫማው ለራሱ እንደምታዩት ምንም እንትን አማራጭ የለም። ልብስ ነው ለማያውቁት ነው እንጂ ለሚያውቁት አይደለም። ለማያውቁት ተማሩበት ነው። ይሄ መነጽሩ ደግሞ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ያው እንግዲህ ሁሉ ጊዜ መዝናናት አይገኝም። ዛሬ ደግሞ ኤው ገጠር ላይ ወተነ እንደምታዩት ላበታችን ጠብ እያለ እየሰራን ያለ ነው። ለምን ለለውጥ ብለን ነው። ለውጥ ግዴታ ነው። እንደምታዩት ይሄ ሁላ እንትን የሚሰራው በእኛ ነው። ያው እጃችንን እንትን እስከሚል ድረስ እጃችንን እንትን እስከምንል ድረስ ይሄ እስከሚላጥ ድረስ በየዳ እየሰራን ያለ ነው። ለለውጥ ነው። ምክንያቱም አመጣጣችን ለመዝናናት አይደለም። ይሄ ማወቅ አለባችሁ። እንዝናናል ብሎ የሚመጣ ያው እንዝናናል ነው። አይ እንሰራለን ብሎ የሚያስብ ደግሞ ያው ለስራ ነው የሚመጣ። የታወቀ ነው። ይሄ ማዕሩፍ ነው። እና እኛ እንደምታዩት ያ መዝናናቱ አልቆ ጨርሰን ያው አሁን ደግሞ በማለት ላይ ነን። በየዳ በመበየድ ላይ ነው ያለ ነው ማለት ነው። ይሄው እንደምታዩት ሙቀት አልተቻለም። ሙቀት ጭራሽ አልተቻለም። ጭራሽ ሙቀቱ ሊቻል አልቻለም ማለት ነው። እኔ እኮ አንዳንዴ ይገርመኛል ማለት ነው። የኢትዮጵያ ሰው አብዛኛው ማለት ነው እኔ ከኔ ጀምሮ ማለት ነው ለምን ካልመጣን እንደዚህ ካላረግን የምንል ነበር ማለት ነው። ግን አሁን ላይ እየመጣን እንትን አልንበት ቀመስ ነው ሁላችንም እና ተጠንቀቁበት ሁላችሁም። እና እምላችሁ ማለት ከኢትዮጵያ አብዛኛው የሚመጣው አብሶ አረብ ሀገርን አይቶት የማያውቁ ብሎ የሚያስበው ምንድነው በቃ ይሁን የተመቻቸና ጥሩ ህይወት የሚኖር አርጎ የሚያስባል የሚስለዋል። አትሰውት። እኔ እንኳን ስደት የመጀመሪያ ጊዜ አይደለም። በፊትም ስለማውቁ ስመጣ አስቤበታለሁ። ብዙ ሰውም ነግሮኛል። ግን አውቄው ነው የመጣሁት። ግን አብዛኛው የሚመጣው ማለት ነው አብዛኛው የሚመጣው ምንም ይሄ ስደትን እንትን አይቶት የማያውቀው ስለሆነ በጣም ነው የሚያሳዝኑኝ። ከዚህ መጥተው በቃ ላበታቸውን ጠብ እያደረጉ ሲመረሩ ምናምን እንዴ ለመስራት እስከመጣን ድረስ ምን ያስመረረናል? ለመለወጥ እስከመጣን ድረስ ግዴታ ታክሰን መለወጥ አለብንና ግዴታ ብር ለማግኘት ብለን ከመጣን አይቀር ስንት የሚሆኑ አሉ። እኛ አሁን እኔ የማውቃቸው ለራሱ ስንት የሚሆኑ አሉ። ለምን ለለውጥ ብለው ነው የመጡት ከዚህ ሀገር እንጂ ለመዝናናት ብለው አይደለም የመጡት። ይሄ ታወቅ ነው። አብዛኛው የሚያውቀው ለመዝናናት ብለው እንዲያልመጡ ሁሉም ሰው የሚያውቀው ነው። ግን አለ አይደለ በትርፍ ሰዓት ምናምን እንደዚህ ሁሉ ጊዜ ስቃይ ምናምን ዱንያ ነው። ዱንያም ነው ብለን ደግሞ በጣም እንትን ማለት የለብንም። ብርም ስናገኝ የስራፍም ማድረግ የለብንም። በስነ ስርዓት መጠቀም አለብን። ብሩን በአግባቡ እንትን ማለት አለብን። የሆነ አላማ አስበን ነው የምንመጣው። ከዚህ ሀገር ስንመጣ አላማ አለን። ያንን አላማ እስከሚሳካልን ድረስ ደግሞ አላህ እንዲያሳካልን ዱአ እያደረግን በስራ ላይ መበርታት ነው ያለብን። ቁጭ ብሎ አላህ ማለት ይሄ አይደለም። አንዳንድ ሰው አሁን በቃ አላህ እንትን ይለልኛል በቃ ምን አላህማ ያደርጋል። ግን ሰበብ እያደረስክ ነው ያንን ነገር አላህ እንትን ያደርግልኛል ብለህ ማሰብ ያለብህ ሰበብ እያደረስክ ነው እንጂ ዝም ብለህ ቁጭ ብለህ አይደለም። ምንጣፉ ላይ ዝም ብለህ ተቀምጠህ እንደዚህ አይደለም። ዱአ ታረጋለህ። ስጁድ ላይ ተደፍተህ ዱአ ሀሰጃጃ ተቀምጠህ ዱአ ታረጋለህ። ከመስጊድ ይሄርክ ሱና ረካዓተይን ሰግዲ ዱአ እያረክ አላህን መማጸን አለብህ። ደህና ነገር እንዲገጥምህ አሪፍ የሆነ እርዝቅ እንዲገጥምህ ማለት ነው። አላህም ደግሞ ዱአ ተቀባይ ነው። ስለዚህ ዱአ ማድረግ ነው። ለምኑኝ እቀበላችኋለሁ ብሏል አላህ ሱብሓነሁ ወተዓላ። የጠየቃችሁትን በሙሉ አሟላላችኋለሁ ብሏል። ስለዚህ ዱአ ከማድረግ መዘናጋት የለብንም እንጂ ሁሉም ነገር እንትን የሚል ነው የሚስተካከል ነው። ያው የጊዜ ጉዳይ ነው እንጂ አብዛኛው በዚህ የሚቀጥል ነው የሚመስለው በቃ የሚቀጥል። ስለዚህ እምላችሁ ስደት እንደዚህ ነው። ስደት እንደዚህ ነው ወላሂ። በቃ ይሄ ሁላ አሁን ብረት ማለት ነው 3 ቀን እየፈጀብን ነው መሰለኝ። 3 ቀናችን ገና የቆርቆሮ ከላይ ተጀመረ። ይሄ ሁላ በምንድነው እንደኛ ሀገር በቢስማር እንትን እያልን አይደለም። እንደዚህ እየተመታ ምናምን አይደለም እንትን አለ። ስለዚህ በዛ እንትን እያልን ይሄ በብየዳ ነው አብዛኛው ይሄ የተያዘው በብየዳ ነው። ስለዚህ ምልህ ጓደኛዬ ወንድሜ ሁሉም እያሰበበት ይምጣ። ወደ ስደት ሲመጣ መጥቶ የማያውቀው እኔ መጥቶ ለማያውቀው ነው እንጂ መጥቶ ለሚያውቀው ምንም እንትን አይልም። ምክንያቱም አብዛኛውን ስንት መዝራዓ ላይ ስንት እንትን ላይ ሲሰራ የኖረ ስለሆነ ምንም እንትን አይለውም፣ ምንም አይመስለውም። ስለዚህ
መጥቶ ለማያውቀው ግን ይህን ቪዲዮ ላይክ ሼር እያደረጋችሁ እባካችሁ በቃ አድርሱላችሁ። የዱባይ አብዛኛው በቃ እያሉ የዱባይ ወጣት በቃ እያማረሩ ሁሉ ጊዜ ምናምን የሚሉ አሉ። ወዶ አይደለም የሚያማረሩት፣ አይተው የማያውቁት በቃ ያማራሉ። ገና አዲሳቸው ስለሆነ አይተው መተውበት የማያውቁት ስደትን ተመልክተውት የማያውቁት ያማራሉ። ያንን አማረሩና ደግሞ ያማራሉ ብለን ማሰብ የለብንም። ምክንያቱም ወጥቶ የማያውቅ ሰው ይከብደዋል። ለማንም ይሁን ለማን በቃ ይከብደዋል። አይ ወጥቶ ለሚያውቀው ለራሱ በጣም ነው የሚከብደው። አዲስ ስራ ሲገባ በጣም ነው እንትን የሚለው ማለት ነው። ስለዚህ ለለውጥ እስከመጣን ድረስ መታገስ አለብን። ዱዓ እያደረግን አላህን እየለመን መታገስ አለብን። መልካሙን ነገር ደህናውን ነገር እስከሚሰጥን ድረስ ማለት ነው። ይኸው እንደምታዩኝ ዩኒፎርም ተማሪ መስዬ ማለት ነው። ዩኒፎርም እንዲገጥግጭ ነው የምውለው። ለምን ለለውጥ ነው አይመጣሁት። ልብሴን ቅይር አድርጌ የእንትን ልብስ ነው ለብሼ እየዋልኩ ያለሁት። ምን ይደረጋል? ያው ጫማው ለራሱ እንደምታዩት ምንም እንትን አማራጭ የለም። ልበስ ነው። ካምፓኒ ስራ ደግሞ ይሄን ስራ ትሰራለህ። ግን አልহামዱሊላህ ማለት ያን ያህል ልፋት የሚባል የለውም። ያው ቆም እያሉ ማሳለፍ ነው። አንዳንዴ ሙቀቱ ነው የማይቻለው። እዚህ ሀገር ሙቀቱ በቃ በጣም ከባድ ነው። ሳኡዲን ማይቻለሁ። ሳኡዲም ያን ያህል አይደለም። የሀገር ግን በጣም ከባድ ነው ሙቀቱ ከምነግራችሁ በላይ ማለት ነው። በቃ እንደዚህ ወደ ጥላውን ቆም ስትል ራሱ ይጋረፋል። ስለዚህ ውድና የተከበራችሁ የቻናሌ ተከታዮች ያው እንደምታዩት ዛሬ ስራ ቦታዬን አሳይቻችኋለሁ። ምን እንደምሰራ እንግዲህ ያው መጥቼ ምን ላይ እንደገባሁኝ ያው አንዳንድ ጥያቄዎች አሉ ኮሜንታተሮች በፊት ስትሰራ የነበረውን እንትን ቀጥልበት በቻናሉ ላይ ምናምን ምትልኛላችሁ። ኢንሻአላህ እቀጥልበታለሁ። ያው ያለ መመቻቸት ነው። ገና እንትን እያልኩ ነው። ሁሉም ይደራጅልኝና ከተመቻቸልኝ እንትን እላለሁ ይሄ ማለት ነው። ስለዚህ አላህ ሁሉንም ያግራልን። ይሄ ነገር የሚጠቅመው ምንድነው? ሙያው አሪፍ ነው። የሆነ ሀገር ቤት ሂጅ ልስራ ምናምን ለሚል ሙያው አሪፍ ነው ብዬ ነው የማስበው። አለበለዚያ ሙሽኪላ ከቢር ብሏል አረብ። ስለዚህ አላህ ይስጥር ነው የምላችሁ። ውድና የተከበራችሁ ቻናሌ ተከታዮች አላህ መልካሙን ነገር ይወፍቃችሁ። አላህ ጥሩን ነገር ይወፍቃችሁ። አብዛኛው በችግር ላይ ያለ ስለዚህ አላህ ችግሩን ያንሳው። እንደዚህ በስራ ላይ እንኳን ይዋልን ይሄን እንደ ችግር እንትን ማለት የለብንም። ያው ለመስራት እስከመጣን ድረስ መስራት አለብን፣ ሰርተን መለወጥ አለብን ብዬ ነው የማስበው እንጂ እንደ ሌላ ነገር ማሰብ የለብንም። ስለዚህ ስራ ላይ የሆናችሁም አላህ ያበርታችሁ፣ ጠንክሩ። ከስራ ውጭ ደግሞ ዝም ብላችሁ የተቀመጣችሁ ካላችሁ ደግሞ ጠንክራችሁ ወደ ስራ ግቡና ቢያንስ ስራ ማለት ነው። በነገራችን ላይ አዲስ የሆናችሁ የምነግራችሁ ነገር ቢኖር ማለት ነው ቢያንስ የሚከብዳችሁ ቢኖር እስከ 2 ወር 3 ወር በቃ እስከዛ ድረስ እንደው ይከብዳል ብዬ አስባለሁ። ከዛ ሌላ እንኳን አይከብድም። እየለመዳችሁ ስለምከዱ ደግሞ ይሄ ካምፓኒ ስራ በቃ እየለመድከው ነው የምከደው። እነሱ ጋር ስትግባባ እኒህ ባንጋሊዎቹ ፓኪስታኖቹ ጋር ስትግባባ እየለመድከው ስለምከድ ምንም አይመስልም። ስለዚህ ጠንክራችሁ ወደ ስራ ግቡ ነው። ሌላ ስራ እያላችሁ እያመረጣችሁ ምናምን የተቀመጣችሁ ልኖሩ ስለምትችሉ ግቡ እላችኋለሁኝ። ያው ፊት መጥቆር እንትን ማለት ሊኖር ይችላል። መንገለታታት ያለ ነው። ያንማ እዚህ ሀገር አውቀ ነው መንጣት ያለብን ነገር ስለሆነ ምንም ማድረግ አይቻልም። ስለዚህ እስቲ የዛሬው ስራዬን ደግሞ እንደዚህ እንዲያሳዩዋችሁ ደግሞ እስቲ በጀርባ ላይ ላሳያችሁ ሁሉንም ይሄን ይመስላል ነው የምላችሁ። እንደ ምክሩን እንግዲህ በጣም አበዛሁባችሁ። ምክር ሲበዛ ምንድነው የሚሉት አለ። ስለዚህ ያው ለመጠንቀቅ ያክል ነው። ለማያውቁት ነው እንጂ ለሚያውቁት አይደለም። ለማያውቁት ተማሩበት ነው። ይሄ መነጸሩ ደግሞ መዘነጫ እንዳይመስላችሁ፣ መዘነጫ አይደለም። ይሄ ለራሱ መበየጃ ነው ራሱ የቻለ። ያው መበየጃችን ይሄን ይመስላል። ላሳያችሁ ከካሜራ ጀርባ ሁሉንም ይሄ እንደምታዩት ማለት ነው። ይሄ ራሱ የእንትን መበያ ነው። ይሄ መበየጃችን ነው። ማአት ሞልቷል የምነግራችሁ ማለት ነው። ግላይንደሩ ምናምን ያን ድረስ እጃችንን ድረስ እንትን የምንልበት ብዙ ነገር አለ ማለት ነው። ስለዚህ ውድና የተከበራችሁ የቻናል ተከታዮች ዛሬ በጣም ወሬ ያበዛሁባችሁ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ ሼር እያደረጋችሁ አበረታቱን። መቼም
የታወቀ ነው። ስለዚህ ወሬ ያበዛሁባችሁ በሌላ ቪዲዮ እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያደርግልን። ሀገራችንን ሰላም ቢሆን ስደት አያስወጣንም ነበረ። ሀገራችን ላይ ሰርተው የሚለወጡ ሰርተን እንለወጥ ነበር። አብዛኛው ሰርቶ መለወጥ የሚችል ወጣት ነበር። ይህ ወጥቶ እየተንገላታ ያለው ማለት ነው። ስለዚህ ከዛም ቢሰራ እንዲህ አድርጎ ጠንክሮ ቢሰራ የሚለወጥበት ነው። ስለዚህ ጠንክረን የምንሰራ መሆን አለበት፣ መለወጥ አለብን ብዬ ነው የማስበው። ጠንክረን የመጣንበት አላማ አለ እና አላማ እስከሚሳካ ድረስ ጠንክረን መስራት አለብን፣ መለወጥ አለብን፣ ወደ ኋላ ማለት። ስለዚህ መጠንከር አለብን። ያን አላማ ተሳክቶ ደግሞ አላህ ለሀገራችሁ ሁላችንም አላማችን ተሳክቶ ለሀገራችን ያብቃን። የተጨነቁ የተጠበቡትን ደግሞ በችግር ላይ ያሉትን አላህ ጭንቀታቸውን ችግራቸውን አላህ ያንሳላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።